እንግዲህ አስቴር በዳኔ እንስማት። አስቴር በዳኔ ይሄን ድፍረት በኢትዮጵያ ቤተክርስቲያን ላይ ተናገረ። እኔ ደግሞ እንደ ዜጋ ለሀገሬ እንደ አማኝ ለሃይማኖቴ ብዬ ነው የመጣሁት። ማንንም አልለቅም፣ አልምርም። ህዝብና ሃይማኖት ላይ የተነሳውን አልምርም። እሷ ፌደራል ተማምና አብይ አህመድን ወዳጄ ነው ብላ ተማምና ኦሮሞ ነኝ በዳኔ የሚባል ስም ይዛ የኦሮሞ ስም ስለሆነ እና ያንን ይዛ በቃ ማንም አይነካኝም በሚል አፍልታ ታላቋ ቤተክርስቲያንና ህዝብ ላይ ተናግራለች። ያዳናት የለም። ያዳናት ሊያድናት የመጣው ታዬ ቦጋለ ነበረ። ታዬ ቦጋለ ራሱ ቡዳ ብሎ የሰደበውን ማህበረሰብ ራሱ ዛኔም ብሎ ዛሬ እግዚአብሔር መንፈስ ቅዱስ በጥፊ አጠናግሮ እውነቱን አናግሮታል። በቃ አማራ ነኝ ብሏል። የእናቱን ሀገር የአባቱን ሀገር ፓስተር ሶፎንያስ በኢየሱስም ሻባራራራራ ሳይልበት አናዝሮታል እና አልፋታቸውም ማለት ነው። እዚህ አስቴርን ሰምተናት እንምጣ። ከዛ አስቴር ማናት? ፊልም ነበረ ድሮ አስቴር አባቷ ማን ነው የሚል ነበረ። አሁን አስቴር ማናት? ኦሮሞ፣ አማራ፣ ጉራጌ፣ ትግሬ አብረን እናየዋለን። እሺ አሰማለን። አሁን ትልልቅ ጦርነት የለም እኔም ብቻ ነኝ ያለሁት ያስነሳው ነገር ከመጀመሪያው አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። በዚህ ልክ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቂ ነው እና አሁን ሲገባል ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩ። አማራ ክልል የሚደረገው ዘማቾቹ በሙሉ ጄኔራሎቹ ኦሮሞዎች ናቸው፣ ተዋጊዎቹ ኦሮሞዎች ናቸው። ከሞት የተረፉት የተማረኩትን አይታችኋል። እነዚህ ሁሉ የሚሄዱት አማራ ክልል ለመበቀል ነው ማለት ነው። ይሄ ሁላ ገዳም የሚወድመው ይሄ ሁላ ካህን የሚሞተው ለመበቀል ነው ማለት ነው። የሀገር ባለቤት ነኝ ብሎ መናገር፣ ሀገሬ ናት ብሎ መናገር ያስደበድባል ማለት ነው። ይሄ በኦሮሞ ስም የተነገረ ነው። በኦሮሞ ስም የተነገረ ነው። ስለዚህ አስቴርን ታመጣልኝና አስቴር አባቷ ማን ነው፣ እናቷ ማን ናቸው፣ ወንድም እህቶቿ ማን ናቸው የሚለውን እናያለን ማለት ነው። አምጣት፣ አጠገብ አድርጋት፣ ያዝልኝ፣ እዚህ ጋር እንደዚህ ያዝልኝ። አስቴር ለማወቅ መጀመሪያ ራሱን የቻለ በጣም አድካሚ የሆነ ሪሰርች ማድረግ ነበረብኝ። እንዳጋጣሚ ሆኖ ግን የቤተሰቦቿን አንድ አካል አገኘው። የቤተሰቦቿን አንድ አካል ካገኘው በኋላ መንገዱ አልጋ ባልጋ ሊሆንልኝ እና የመጀመሪያ ጥያቄ አስቴር በአባቷ ነው ኦሮሞ ወይስ በእናቷ ነው ኦሮሞ የሚል ነው የሰጠሁት። እንግዲያው እሱን ከሆነ ኤዮ ተብዬ ተነገረኝ ማለት ነው። አስቴር በዳኔ የቅድመ አያቶቿ መነሻ ከዛሬዋ ጎጃም ክፍለ ሀገር እንደሆነ ነው የሚነገረው። ቅም አያቶቿ አባይን ተሻግረው በዛሬው ሰሜን ሸዋ ሰላሌ ፍቼን አለፍ ብሎ በአሊዶሮ በኩል ሳላይሽ በምትባል መንደር ነው እንደ ብዙ የኢትዮጵያ ታላላቅ አባቶቿ እዛ ተወልደው የተገኙት። እኔ በነፃነት ለመኖር የተፈቀደልኝ ሰው ነኝ። በነፃነት መናገርን የሰጠኝ ደግሞ ተፈጥሮ ነው፣ እግዚአብሔር ነው የሰጠኝ። ሀሳቤን እናገራለሁ። ስናገር ግን የሆነ ለመወደድ ለመከበር የሆነ ደረጃ ለማግኘት ከህብረተሰቡ መሀል ምናምን ሳይሆን I am the part of the society። እኔ እዚህ ሀገር ላይ ቤተሰብ መስርቼ የምኖር ሰው ነኝ። ለሌሎች ህፃናትም የህፃናት መጽሐፍ ደራሲ እንደመሆኔ መጠን ለሌሎች ህፃናትም የሚኖሩባት ሀገር እንዲኖራቸው ፈልጋለሁ፣ ሳላዳላ ማለት ነው። ስለዚህ መጀመሪያ ያንን አይነት ንግግር የምናገረው ለራሴ ጭምር ነው፣ ለልጆቼ፣ ለቤተሰቤ። ኢትዮጵያ ውስጥ ያሉ ልጆች ነገ ሀገር እንዲኖራቸው በዝምታ ለምን እናልፋለን? ሞቲቫችን ማለት ነው ስህተት ታርሞ የተስተካከለ ነገር እንዲመጣ ከማሰብ ማለት ነው። እና በዛ ምክንያት ትናገራለህ። ግን አሁን አካባቢ ያለውን ነገር ሳየው ማለት ነው ዝም ማለት ራሱ አይፈቀድልህም።
በፊት እኮ ስንለፈልፍ የነበረው ማለት ነፍሳችንን አስይዘን ስንለፈልፍ የነበረው አሁን እየከፋ የመጣው ዳሜጅ ምናልባት የመቀነስ ኃይል ካለው ብለን ነበር አይደል? ግን ተናግረህም ለውጥ የማይመጣ አይነት ነገር ከሆነ ለምን ትሰቃያለህ? እንደሰማችሁት ነው። ለቀረበባት ተቃውሞ መልስ ለመስጠት ሞክራለች። በመጀመሪያ አንድ ሰው የሆነ ነገር ከመናገሩ በፊት የሚናገረው ነገር ምን ሊያስከትል ይችላል የሚለውን ማወቅ አለበት። የሆነ ሰው ሊያስቀይም ይችላል ወይንም በሰዎች መሃል ጸብ ሊያስነሳ ይችላል የሚለውን ቀድሞ ማሰብ አለበት። በዘረኝነት እየተነሱ የፈለጉትን እየተናገሩ በሰዎች መሃል መከፋፈልና አለመተማመን እያመጡ ነገ ሰላም ይመጣል ብሎ ማሰብ የማይታሰብ ነገር ነው። ብዙዎች ከመሬት ተነስተው የማይወክሉትን ማህበረሰብ በዘርና በብሔር እየከፋፈሉ ሀገር ሰላም እንዳይሆን እያደረጉ ነው። አሁንም ቆም ብሎ ለሚያስብ ሰው ወይንም ነገሮችን ለሚመረምር ሰው ይህ ልክ እንዳልሆነ መረዳት አይከብደውም። እነሱ ተሰሚነት ለማግኘትና ገንዘብ ለመሰብሰብ ብለው በሰዎች መሃል ሰላም እንዳይኖር የሚያደርጉ ንግግሮችን እየተናገሩ ሰዎችን በተለያየ እነሱ በሚመቻቸው መንገድ እየከፋፈሉ ለራሳቸው ጥቅም እያዋሉ ነው። ስለዚህ ካለፈው ስህተት በመማር በእንደዚህ አይነት ሰዎች ላይ ደግሞ ቀድሞ በመንቃት እና ሰውን የማጣላት ሀሳባቸው እንዳይሳካላቸው ማድረግ ያስፈልጋል። ካለፈው ታሪክም ቢሆን ጥሩ ታሪኮችን በመውሰድ መጥፎዎችን ደግሞ መማሪያ በማድረግ ለወደፊት ለሚኖረው የጋራ ችግር መፍትሄ መፈለግ በአንድነት መስራት ነው እንጂ የሚገባው በማያስፈልጉ ሰዎች ለራሳቸው ጥቅም ሲሉ በተናገሯቸው መጥፎ ቃላቶች በመነዳት ሰላምን ማጣት ተገቢ አይደለም። በየትኛውም ጊዜ ቢሆን አንድ መሆን ነው ሰዎችን ችግራቸውን ፈተው የተሻለ ሀገር መገንባት እንዲችሉ የሚያስችላቸው። ስለዚህ በአንዳንድ ሰዎች የውሸት ንግግር ተነስቶ አንድነትን ማጣት ተገቢ አይደለም። ሁሉም ሰው የዘራውን ነው የሚያጭደው እና አንድነትን አጥቶ ጸብን የሚዘራ ሰው ሰላሙን ያጣል እና በተቃራኒው ደግሞ አንድነቱን አስጠብቆ በፍቅር ለመፍትሄ እና ለለውጥ የሚተጋ ደግሞ ጠንካራ መሰረት ያለው ሀገር መገንባት ይችላል። የተሳሳተ ሀሳብን ተከትሎ የሚወሰን ውሳኔ ሁልጊዜም የተሳሳተ ነው። ከእንደዚህ አይነት የተሳሳቱ እና በሰዎች መካከል ጸብን የሚዘሩ ንግግሮች ከመስማት በፊት ቆም ብሎ ነገ ምን ሊያስከትል ይችላል የሚለውን ማየት አስፈላጊ ነገር ነው። ሁሉም ሰው እንደፈለገ የማሰብ ነፃነት አለው፣ ግን እንደፈለገ ከመናገሩ በፊት ሊያስከትል የሚችለውን ነገር ቆም ብሎ ማሰብ አለበት። ምክንያቱም ሰዎች አንድ ላይ እስከኖሩ ድረስ የሚያጋጫቸው ነገር አይጠፋም። ነገር ግን ነገሩን በስሜታዊነት ተነስቶ ከማባባስ ይልቅ በጋራ ተነጋግሮ ለችግሩ መፍትሄ መፈለግ አስፈላጊ ነገር ነው እና ቴዲ እንዳለው ከወረስነው ቂም ይልቅ የምናወርሰው ፍቅር ይበልጣል።